አገራችን ላይ እየታየ ያለውና ከኮሮና በብዙ እጥፍ ገዳይ የሆነው የማርበርግ ቫይረስ ምን እንደሆነ ያውቃሉ? እንዴትስ ነው የሚተላለፈው? ራሳችንንና ቤተሰባችንን እንዴት መጠበቅ እንችላለን? ዛሬ እዚህ ኢትዮ አዲስ ዴይሊ ላይ ሁሉንም ነገር እንነጋገራለን። ሰላም የኢትዮ አዲስ ዴይሊ ቤተሰቦች፣ ዛሬ እንነጋገርበት የመጣነው ርዕስ ለጤናችንና ለማህበረሰባችን ደህንነት እጅግ በጣም አስፈላጊ ነው። የማርበርግ ቫይረስ በሽታ። ይህ እጅግ በጣም ተላላፊና አደገኛ የቫይረስ በሽታ ሲሆን ስለሱ ማወቅ የመጀመሪያ የመከላከያ መስመራችን ነው። የማርበርግ ቫይረስ ከኢቦላ ቫይረስ ጋር የሚቀራረብ ሲሆን ህዳር 5 ቀን 2018 ዓ.ም በኢትዮጵያ በተወሰኑ ሰዎች ላይ ተገኝቶ እንደነበር ይታወቃል። ይህ ትምህርታዊ ጽሑፍ ስለ ማርበርግ ቫይረስ ምንነት፣ እንዴት እንደሚሰራጭ፣ ምልክቶቹ፣ ህክምናውና ከሁሉም በላይ ደግሞ ራሳችንንና ማህበረሰባችንን እንዴት መጠበቅ እንደምንችል ያብራራል። የቫይረሱ ምንነት። የማርበርግ ቫይረስ ፊሎ ቫይረስ ከሚባሉት የቫይረስ ቤተሰብ ይመደባል። የጄኔቲክ ስሪቱ አርኤንኤ ሲሆን በቅባታም ኢንቨሎፕ ወይም ሽፋን የተጠቀለለ ነው። ተፈጥሯዊ መጠለያው የሌሊት ወፎች ሲሆኑ በሌሊት ወፎች ላይ በሽታ አያመጣም። ነገር ግን አንዴ ወደ ሰው ከተላለፈ ከባድ ህመም ሊያስከትል ይችላል። ከሰው ወደ ሰውም ይተላለፋል። የማርበርግ ቫይረስ እንዴት ይተላለፋል? የማርበርግ ቫይረስ ስርጭት የሚጀምረው በቫይረሱ ከተያዙ የሌሊት ወፎች ወይም ከየአካባቢያቸው ወደ ሰው ሲተላለፍ ነው። የሌሊት ወፎች በሚኖሩባቸው ዋሻዎች ውስጥ የማዕድን ቁፋሮ የሚሰሩ ሰዎች ወይም ጎብኚዎች ለቫይረሱ የመጋለጥ እድል አላቸው። በሌሊት ወፍ ሽንት፣ ኩስና ምራቅ፣ የተበከሉ ነገሮችም ቫይረሱን ሊያስተላልፉ ይችላሉ። ምንም እንኳን ዋናው የቫይረሱ አስተላላፊ የሌሊት ወፍ ቢሆንም ዝንጀሮዎችና አሳማዎችም አንዳንድ ጊዜ ለቫይረሱ ጊዜያዊ የመሸጋገሪያ መንገድ ሊሆኑ እንደሚችሉ ጥናቶች ይጠቁማሉ። ቫይረሱ አንዴ ሰው ጋር ከደረሰ በኋላ ከሰው ወደ ሰው ይተላለፋል። ይህ የሚሆነውም ከታመመው ሰው ደምና የሰውነት ፈሳሾች ማለትም ትውከት፣ ሰገራ፣ ሽንት፣ ምራቅ፣ ላብ፣ የጡት ወተት፣ የብልት ፈሳሽና ወዘተ ጋር በቀጥታ ንክኪ ሲኖር ነው። በቫይረሱ የተያዘ ሰው የተጠቀመባቸው መርፌዎች፣ ቁሳቁሶች፣ የተነካኩ ልብሶችም ቫይረሱን ሊያስተላልፉ ይችላሉ። በግብረ ስጋ ግንኙነትም ይተላለፋል። አስከሬንም መንካት ቫይረሱን ሊያሰራጨው ይችላል። የማርበርግ ቫይረስ የህመም ምልክቶች ምንድናቸው? ቫይረሱ ወደ ሰውነታችን ከገባ በኋላ የሰውነትን በሽታ ተከላካይ ህዋሶችን በማጥቃት በፍጥነት ይራባል፣ ይሰራጫል። በቫይረሱ የተጠቁ የበሽታ ተከላካይ ህዋሶቻችን ከፍተኛ መጠን ያላቸውን ኬሚካሎች ይለቃሉ። ይህ የሰውነታችንን ጸረ ቫይረስ ምላሽ ከቁጥጥር ውጭ በማስነሳት ማለትም ማሲቭ ኢንፍላማቶሪ ሪስፖንስ ወይም ሳይቶካይን ስቶርም መላውን የደም ስር እንዲቆጣ በማድረግ ሰውነትን ይጎዳል። በዚህ ሂደት የበሽታ ተከላካይ ህዋሶቻችን ስለሚጎዱ የበሽታ መከላከያ አቅማችን ይዳከማል። ቫይረሱ ወደ ሰውነታችን ከገባ በኋላ ምንም ምልክት ሳያሳይ ከጥቂት ቀናት እስከ 3 ሳምንታት ሊቆይ ይችላል። የማርበርግ ቫይረስ በሽታ የመጀመሪያ ምልክቶች እንደ ሌሎች ቫይረሶች ሁሉ የጉንፋን መሰል ናቸው። እነዚህም ከፍተኛ ትኩሳት፣ ራስ ምታት፣ ጉሮሮ መቁሰል፣ የጡንቻና የመገጣጠሚያ ህመምና ድካም ናቸው። እነዚህ የመጀመሪያ ምልክቶች ከበርካታ ሌሎች አጣዳፊ ትኩሳት አምጪ ተላላፊ በሽታዎች ጋር ሊመሳሰሉ ይችላሉ። ለምሳሌ የወባ ህመም። ማንቀጥቀጡ የከፋ ሲሆን በቀላሉ በወባ ምርመራ ይለያል። ሌላው ታይፎይድ ሲሆን የትኩሳቱ አጨማመር የተለየ ሲሆን የተበከለ ምግብ ወይም መጠጥ የመጋለጥ አጋጣሚ ይኖራል። ሌላኛው ደግሞ የማጅራት ገትር ህመም ሲሆን ሌላውም ኮቪድ-19 ተቀራራቢ ምልክቶች ሊኖራቸው ይችላል። እነዚህ ምልክቶች ከታዩ ከጥቂት ቀናት በኋላ ጠንከር ያለ ማቅለሽለሽ፣ ማስታወክ፣ ተቅማጥና የሆድ ህመም የመሳሰሉ የጨጓራና አንጀት ህመም ምልክቶች ይታያሉ። በመቀጠል በሽታው እየገፋ ሲሄድ ከባድ ምልክቶች ይመጣሉ። በቆዳ ላይ፣ በአፍና በአፍንጫ ወይም በውስጥ አካላት ላይ ደም መፍሰስ ያመጣል። ህመሙ እየጠነከረ ሲሄድ የደም ግፊት ከልክ በታች ይቀንሳል። የጉበት፣ ኩላሊትና ሌሎች የሰውነት ክፍሎቻችን ይጎዳሉ። ሲብስ የብዝሃ አካል መድከም ወይም መልቲ ኦርጋን ፌይለር ያመጣል። ከፍተኛ ገዳይነቱ ከዚህ ጋር የተያያዘ ነው። የሩዋንዳ የጤና ስርዓት ያሳየው ጥንካሬ በዚህ ረገድ የሚደነቅ ነበር። ወረርሽኙ እንደተሰማ ከፍተኛ ገንዘብ በመመደብ
ባለሙያዎች፣ የሙከራ መድኃኒቶችና የሕክምና ግብዓቶች በወቅቱ ስለደረሱ ሩዋንዳ በማርበርግ ቁጥጥር ረገድ ለሁላችንም አስተማሪ የሆነ አስደናቂ ስራ ሰርታለች። በንጽጽር በኮንጎ የማርበርግ ወረርሽኝ ምላሽ ደካማ ስለነበር ገዳይነቱ እጅግ በጣም ከፍተኛ ነበር። ከቫይረሱ የተረፉ ሰዎች ሙሉ ለሙሉ ለማገገም ከቀናት እስከ ሳምንታት ሊወስድባቸው ይችላል። በተለይም ድካም፣ ቁርጥማትና የስነ ልቦና ጫና ረዘም ላለ ጊዜ ሊቆዩ ይችላሉ። የማርበርግ ቫይረስ ምርመራዎች አጠቃላይ የደም ምርመራ ላይ ጠቋሚ የሆኑ የላብራቶሪ ውጤቶች ሊኖሩ ይችላሉ። ለምሳሌ የደም ህዋሳት ቁጥር መቀነስ፣ የጉበት ምርመራ ኖርማል አለመሆን፣ የኩላሊት ጉዳት ምልክት መኖር ወዘተ ሊገኝ ይችላል። ሆኖም የቫይረስ ህመሙን ለማረጋገጥ የማረጋገጫ ምርመራ ያስፈልጋል። እነዚህም የቫይረሱን ዘረመል የሚለዩ ፒሲአር ሞለኪላር ምርመራዎች፣ አንቲጂን ምርመራዎችና አንቲቦዲዎችን የሚያገኙ ምርመራዎች ናቸው። የታካሚ ናሙናዎች እጅግ በጣም አደገኛ ስለሆኑ እነዚህ ምርመራዎች የሚከናወኑት በብሔራዊ የባዮሴፍቲ ፕሮቶኮሎች መሰረት በልዩ ላብራቶሪ ማዕከሎች ውስጥ ብቻ ነው። ማርበርግ ህክምና አለው። የማርበርግ ህክምና በአብዛኛው የሚያካትተው የሰውነት ፈሳሽን በግሉኮስ መተካት፣ በባለሙያ ክትትል መድረግና ተጓዳኝ ችግሮችን ማከም ላይ ያተኩራል። እንደ አስፈላጊነቱ የትኩሳት ማብረጃና የህመም ማስታገሻ መስጠት ይገባል። በጣም ደም መፍሰስ ላጋጠማቸውም የደም ልገሳ ሊፈልጉ ይችላሉ። ከነዚህ የህክምና ድጋፎች ባሻገር የሚሰጡ የተረጋገጡ ጸረ ቫይረስ ህክምናዎች የሉም። እስካሁን ለማርበርግ የተረጋገጠና ፍቃድ ያገኘ ጸረ ቫይረስ መድኃኒት የለም። በጥናትና ምርምር ደረጃ ለኮቪድ ይውል የነበረ ሬምዴሲቪር የሚባል መድኃኒት እየተሞከረ ይገኛል። ፍቃድ ያለው የማርበርግ ክትባትም አልተገኘለትም። በምርምር ደረጃ ያሉ ጥቂት እጩ የማርበርግ ክትባቶች ጥናት እየተሰራባቸውና እየተበለጸጉ እንደሚገኙ የሚጠቁሙ መረጃዎች አሉ። እስካሁን ያሉ ጸረ ቫይረስና ክትባት ምርምሮች ተስፋ ሰጭ ውጤቶች እያሳዩ ናቸው። በሽታውን እንዴት መከላከል እንችላለን? በሽታው እንዳይዛመድ ዋና የመከላከያ መንገድ በቫይረሱ የተጠረጠረን ሰው መለየትና ለይቶ ማቆየት ነው። በበሽታው ከተያዘ ግለሰብ የሰውነት ፈሳሾች ጋር ንክኪን ማስወገድ ይገባል። የታመመን ሰው በቤት ለማከም ከመሞከር ይልቅ ወዲያውኑ ወደ ጤና ተቋም ሄዶ እንዲታከም ማድረግ የተሻለ ነው። እያንዳንዱ ሰው እጁን በአልኮል ወይም በሳሙና በደንብ በመታጠብ ንጽህና መጠበቅ አለበት። ከታማሚ ሰው ጋር ንክኪ ያላቸውን አልባሳት፣ እቃዎችንና ምንጣፎችን በክሎሪን በበረኪና ዘፍዝፎ ማጽዳት ይገባል። ከአስተላላፊ የሌሊት ወፍ መኖሪያ ዋሻዎችና ጎሬዎች አይግቡ። በተለይ ጂኦሎጂስቶችና የማዕድን ቁፋሮ ሰራተኞች አስፈላጊውን የመከላከያ መንገድ ማድረግ ይኖርባቸዋል። የሌሊት ወፍ በጭራሽ መንካት ወይም መጠጋት የለብንም። ወረርሽኝ በተከሰተበት አካባቢ ሁሉንም የእንስሳት ተዋጽኦ ምግቦች በደንብ አጥቦና አብስሎ መመገብ ይገባል። በጤና ተቋማትም ከመደበኛ ጥንቃቄዎች ባሻገር የኢንፌክሽን መከላከያ እርምጃዎች ካልተተገበሩ የጤና ባለሙያዎች ለከፍተኛ አደጋ ይጋለጣሉ። የተሳለጠ የቅድመ ልየታ ስርዓት መዘርጋት ያስፈልጋል። ከጓንትና ማስክ በተጨማሪ ዓይንና ፊትን መከላከያ ማድረግ ያስፈልጋል። የተለያዩ ኤሮሶል ብናኞችን የሚፈጥሩ የሕክምና ሂደቶች ሲሰሩ የአየር ወለድ ጥንቃቄዎችን ለምሳሌ N95 ማስክ መተግበር አለባቸው። የመርፌና ሌሎች ቆሻሻ አወጋገድም ጥንቃቄ ይፈልጋል። በማህበረሰብ ውስጥ ደህንነቱ የተጠበቀ የቀብር ስነ ስርዓቶች መተግበር አለባቸው። በበሽታው ምክንያት የሞተ ሰውን አስከሬን አለመንካት ያስፈልጋል። በባለሙያ በሚገባ በአስከሬን መጠቅለያ እንዲሸፈን በማድረግ ወዲያውኑ በባለሙያ መቅበር ይመከራል። የማርበርግ ቫይረስ ምን ያህል አሳሳቢ ነው? የማርበርግ ቫይረስ ገዳይነቱ ከኮሮና ቫይረስ ጋር ሲወዳደር በጣም ከፍተኛ ቢሆንም በጠንካራ የመከላከል እርምጃዎች መቆጣጠር የሚቻል ህመም ነው። የሚተላለፈው ከሰውነት ፈሳሾች ጋር በቅርበት በመነካካት እንጂ በገበያ፣ በአውቶቡስ ወይም በመንገድ ላይ በአጋጣሚ አልፎ ያጅ ግንኙነት አይደለም። አሁናዊ መረጃዎች እንደሚያሳዩት ከሆነ ማርበርግ እንደ ኮሮና ወይም ጉንፋን በቀጥታ በትንፋሽ አይተላለፍም። ማርበርግ አየር ወለድ ተላላፊ አይደለም። ለምሳሌ አንድ ማርበርግ የያዘው ሰው ቤት ውስጥ ወይም መኪና ውስጥ ቢያስል ማርበርግ እንደ ኮሮና በቀጥታ አያስተላልፍም። ነገር ግን ታማሚው ሲያስል የሚፈናጠሩ ጥቃቅን የምራቅ ነጠብጣቦች በቀጥታ አፋችን ወይም አፍንጫችን ወይም አይናችን ላይ ካረፉ ሊያስተላልፍ ይችላል።
እነዚህ ብናኝ ነጠብጣቦች ያረፉበትን ነገር በእጃችን ነክተን ከሆነም ማርበርግ ሊይዘን ይችላል። የማርበርግ ተዛማጅነት ወይም ትራንስሚሽን ሬት መጠነኛ ነው። ለማነጻጸር ያህል በቅርቡ ከነበረው ኮቪድ ቫይረስ ጋር እንኳን ብናወዳድረው የኮቪድ የመዛመት ወይም የስርጭት ምጣኔው ከ2 እስከ 3 እጥፍ ከማርበርግ ይበልጣል። ይህ ማለት አንድ በማርበርግ የተያዘ ሰው በአማካኝ ሌሎች ስንት ሰዎችን ሊበክል ይችላል ተብሎ ሲሰላ ትንሽ ነው ማለት ነው። ሌላው የቫይረሱ ጥሩ ጎን ደግሞ አንድ በማርበርግ የተያዘ ሰው ቶሎ አስተላላፊ አይሆንም። የሂደቱ ፍጥነት ቀርፋፋ ነው። ይህ ተዛማችነቱን ይገታል ማለት ነው። ስለዚህ በጠንካራ የጤና ቁጥጥር ስርዓት ስርጭቱን በቶሎ መቆጣጠር እንችላለን። እንደ ኮቪድ አገር ምድሩን የሚያዳርስ አይነት ወረርሽኝ አይደለም። ማጠቃለያ መልእክት፣ የማርበርግ ቫይረስ አስፈላጊ እርምጃ በፍጥነትና በተቀናጀ ሁኔታ ካልተደረገ ሞት እንደሚያስከትል ጥርጥር የለውም። ነገር ግን እያንዳንዱ ሰው የመከላከያ እርምጃዎችን ከተገበረ፣ የታመሙት በጊዜ ተለይተው ከታከሙ በቀላሉ ልንቆጣጠረው የምንችል ቫይረስ ነው። ኢትዮጵያ በርትታ ማርበርግን ከተከላከለች የስርጭት መጠኑን በቶሎ መግታት፣ የበሽታውን የሞት ምጣኔም ከሩዋንዳ በበለጠ አሻሽለን ልናይበት እንችላለን። ኢትዮጵያዊ ተመራማሪዎችም መድኃኒቶችና ክትባቶች ላይ ጥልቅ ምርምር በማድረግ ህዝባችንን መታደግ፣ የህክምና ሳይንስንም ማሳደግ ይጠበቅብናል። በዚህ ወረርሽኝ ቁጥጥር ውስጥ በምናደርገው ተጋድሎ ቫይረሱን ጨርሶ የሚያርቅ መፍትሄ ለዓለም ልናበረክት እንችላለን። በህብረት ሁላችንም ከተባበርን ኢትዮጵያውያን ምን ይሳነናል? በተገቢው ግንዛቤና የመከላከያ እርምጃዎች ራሳችንንና ማህበረሰባችንን እንጠብቅ። በነፃ የስልክ መስመር 8335 ወይም 952 በመደወል ተጨማሪ መረጃ ያግኙ። የጤና ሚኒስቴርና መሰል ባለድርሻ አካላት የሚያወጧቸውን መመሪያዎች ይከታተሉ። ማስታወሻ፣ በዚህ ጽሑፍ ላይ የተካተቱት ሀሳቦች ለአጠቃላይ መረጃ ብቻ ናቸው። ለግል ምርመራ ወይም ሕክምና የጤና ባለሙያውን ያማክሩ።